አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ ልጅ ኢየሱስ ክርስቶስ ሆይ ከባሕርይ አባትህ ከአብ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋር ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። በእጅጉ እንወድሽ ውድ ክብርት የአምላክ እናት ጸጋሽን ረድኤትሽን በረከትሽን በእኛ በልጆችሽ ያሳድሪ። ሙሴን ከፈርዖን ኢያሱን ከአማሌቅ ሕዝቅያስን ከሰናክሬም ዳዊትን ከጎልያድ ዳንኤልን ከአፍ አናብስት የጠበቅ የመላእክት አለቃ ቅዱስ ሚካኤል በረድኤት ከእኛ አትለይ። ክቡር አባታችን መላከ ፀሐይ ነብስዩ የዚህ ታላቅ አንጋፋ ቤተክርስቲያን አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ምእመናት ሁላችሁ አንድ አምላክ በሚሆን ከአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ሉል እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ ለዚህ ችሎታ አድርሶናልና የአባቶቻችን አምላክ ሉል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለክረምት ወቅት በሰላም አደረሰን አደረሳችሁ። እንደ እግዚአብሔር ቸርነት ጥሩ እናመስግን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክረምቱን መግባት ታበስራለችና በተለይ በዛሬው በተሰበከው ምስባክ ነቢየ እግዚአብሔር ዳዊት በመዝሙር 146 ከቁጥር 8 እስከ 9 የተናገረውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢሩ ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሁንልን። ዳዊት እንዲህ ይላል፣ ዘይገለብቦ ለሰማይ በደመና ሰማዩን በደመና የሚሸፍነው እግዚአብሔር ነው። ወያስተደሉ ክረምተ ለምድር ለምድርም ክረምትን የሚያዘጋጅላት በተራራዎቹ ላይ በሚዘንበው ዝናብ ሳርን የሚያበቅል እግዚአብሔር ነው ይላል። ስለዚህ ቤተክርስቲያናችን ከሰኔ 26 ጀምራ እስከ ሐምሌ 18 ወይም እስከ በዓለ ቂርቆስ ሐምሌ 19 ቅዱስ ገብርኤል ነው ደመና፣ ጉም፣ ዝናብ፣ ዘር ብላ ሰንበታትን ታስባለች። ከቅዱስ ቂርቆስ ወይም ከሐምሌ ገብርኤል በኋላ ደግሞ ስለ መብረቅ፣ ስለ ነጎድጓድ፣ ስለ በረድ ይነገራል። ስለዚህ ሌሊት በሚቆመው ያሬዳዊ መዝሙር በቅዳሴ ላይ በሚሰበከው ምስባክ በሚነበበው ወንጌል ሁሉ ኦርቶዶክሳዊት ቤተክርስቲያናችን በተለይ እስከ ሐምሌ ገብርኤል ያለውን ስለ ደመና፣ ስለ ጉም፣ ስለ ዝናብ፣ ስለ ዘር ታስተምራለችና ዛሬን መነሻ በማድረግ ረቀቅ ያለ የሥነ ፍጥረትን ትምህርት ጨምረን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። አሁን ወደ ሰማይ ቀና ብለን ስናይ ሰማዩ በምን ተመልቷል? ንገሩኝ፣ በምን ተመልቷል? በደመና ተመልቷልና ክረምት ነውና ዳዊት ዘይገለብቦ ለሰማይ በደመና ሰማዩን በደመና የሚሸፍነው ማን ነው አለ? እግዚአብሔር ነው አለ። ስለዚህ ዛሬ ስለ ደመና በተወሰነ መልኩ እናያለን። ደመና ተፈጥሮ መቼ ነው ሲባል የሥነ ፍጥረት መጻሕፍት የሚናገሩት በዕለተ ሰኑይ ነው። እግዚአብሔር በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልኩ የነበረው ውሃ ለሶስት በከፈለው ጊዜ ጠፈርን ባዘጋጀ ጊዜ ሐኖስን ባዘጋጀ ጊዜ ውቅያኖስን ባዘጋጀ ጊዜ መሬታችን ፀሐይ አልወጣባትም። ምክንያቱም ፀሐይ የተፈጠረው መቼ ነው? በዕለተ ረቡዕ ነው። ነፋስ አልነፈሰባትምና ጭቃ ሆና ነበረ። ለዚህ ሊቃውንት ምን ይላሉ? የምድር ስም ጸምር ተብሎ ይጠራ ነበር። ጽሙር ማለት ጭቃ ማለት ነው። በኋላ በመጽሐፈ ሄኖክ ላይ የተጠቀሱትን 12ቱን አለቃ ነፋሳት አውጥቶ የምስራቁ ነፋስ ወደ ምዕራቡ፣ የምዕራቡ ወደ ምስራቁ፣ የሰሜኑ ወደ ደቡቡ፣ የደቡቡ ወደ ሰሜኑ ሲመላለሱባት መሬት አሁን የያዘችውን ቅርጽ ያዘች፣ ምድር ተባለች። ማደሪያ ማለት ነው። ተራራው ታየ፣ ኮረብታው እንደ ብረት ከረጠበው ባህር ርጡብ ጢስ የረጠበ ጢስ ከይቡሱ መሬት ከደረቀው መሬት ደግሞ የደረቀ ጢስ ሆኖ በአንድ ላይ ተጠቅልሎ ደመና ተፈጥሯልና ዘይገለብቦ ለሰማይ በደመና እግዚአብሔር በክረምት ወራት ሰማዩን በደመና የሚሸፍነው ነው በማለት በደመና የሚሸፍነው ሰማዩን በደመና የሚሸፍነው እሱ ነው በማለት ያስቀምጣል። እና ኦርቶዶክሳውያን እስቲ አንድ ጥያቄ ልጠይቃችሁ። አሁን ሰማይ ላይ ምን አለ? ደመና አለ። ደመና አንድ አይነት ነው ወይስ ብዙ ይመስላችኋል? እስቲ ብዙ የምትሉ አጨብጭቡ። እሺ፣ ምንም ቢሆን ምን ደመና ግን አንድ ነው የምትሉስ? እሺ፣ ምንም የማትሉስ? እሺ፣ በመጽሐፍ ቅዱስ ላይ ሰዎች እስከ ቅርብ ዘመን ድረስ ደመና አንድ አይነት ይመስላቸው ነበረ። ነገር ግን መጽሐፍ ቅዱስ በጣም ብዙ
ጥበብ ሥጋዊ ጥበብ መንፈሳዊ ስለያዘ ነቢያትም ሲጽፉ በመንፈስ ቅዱስ ተቃኝተው ስለጻፉ በመጽሐፈ ኢዮብ ምዕራፍ 35 ቁጥር 5 ላይ ዓይኖችን ወደ ሰማይ አቅንተህ ካንተም ከፍ ከፍ ያሉትን ደመናትን ተመልከት ይላል። ምን ተመልከት? ደመና ሳይሆን ደመናትን ተመልከት ይላል። መጽሐፍ ቅዱስ አስጠንቅቆ ሰዎች ዓይናቸውን ቀና አድርገው ደመናትን እንዲመለከቱ ያዛል። እግዚአብሔር ለሰው ልጅ ስንት እግር ሰጥቶታል? ሁለት እግር ሰጥቶታል። ሁለት እግር የሰጠበት ምክንያት ቀና ብለን ምንን እንድንመለከት ነው? ሰማያትን እንድንመለከት፣ ደመናትን እንድናይ፣ ፀሐይን፣ ጨረቃን፣ ከዋክብትን እንድንመረምር ነው። ከብቱ፣ ላሙ፣ ፈረሱ፣ በቅሎ ሁሉ ስንት እግር አለው? አራት እግር አለው። መሬት እያየ ይሄዳል። የሚግጠውን ሳር የሚጠጣውን ውሃ ብቻ ነው የሚያስበው። እግዚአብሔር ግን ሰውን ሲፈጥረው ሁለት እግር ሰጥቶት እንደ ዘንግ መልምሎት እንደ እሸት ፈልፍሎት ቀና ብሎ ግዙፉን ሰማይ እያየ ገናናውን እግዚአብሔርን ማመስገን ስላለበት ሰማያዊው ሰማይ እያየ ሰማያዊ ውስጥ እንዳለው እንዲያውቅ እንዲረዳ ነውና መጽሐፍ ቅዱስ ምን አለው? አንገትን ቀና አድርገህ ካንተ ከፍ ከፍ ያሉትን ደመናትን ተመልከት በማለት ደመና አንድ ብቻ ሳይሆን በጣም ብዙ ደመናት እንዳሉ ለመጀመሪያ ጊዜ አይነት ደመናት እንዳሉ አረጋግጧል። 10 አይነት የደመናት ስብስቦች አሉ። ስንት አይነት? 10 አይነት። ለሶስት ይከፈላሉ። ደመና የሚባለው ዝቅ ያለው ደመና ነው። ይሄ ማለት እስከ 2000 ሜትር ወይም እስከ 2 ኪሎ ሜትር የሚጠጋው ደመና ሲሆን ማለትም በጫማ ብትለኩት 6500 ጫማ ድረስ ያለ ነው። በውስጡ ወደ 3 አይነት የደመና አይነቶች አሉ። ይሄ በጣም እስከ 2 ኪሎ ሜትር። አንዳንዴ 2 ኪሎ ሜትር ሲባል ትንሽ ሊመስለን ይችላል። አብዛኛውን ጊዜ ለምሳሌ ጭጋግ አይታችኋል አይደል? ዝቅ ብሎ የሚሆን ይሄ ማለት ታህታይ ደመና ነው። በውስጡ ደግሞ 3 ክፍሎች አሉት። ፎግ የሚባለው ወይም ጭጋግ የሚባለው ነው። ዘይገለብቦ ለሰማይ በደመና ሲል ጭጋጉንም ጭምር ያጠቃለለ ነው። ሁለተኛው ደመና ማዕከላዊ ደመና የሚባለው ነው። አሁን የምታዩት ደመና ነው። ከዚህ በላይ ደግሞ ሌላ ደመና አለ። ይሄ ማለት ከ2000 ሜትር እስከ 7000 ሜትር ወይም ከ2 ኪሎ ሜትር እስከ 7 ኪሎ ሜትር የሚደርስ ታላቅ ደመና ሲሆን ማለትም ከ6500 እስከ 23000 ጫማ ከፍታ ድረስ የሚታይ ነው። አሁን የምታዩት ደመና ትንሽ ከዚህ ከፍ ብሎ የሚታይ ደመና ነው። ይሄ ማለት ዝናብን የያዘ ዝናብን የቋጠረ ነው። ታህታዊው ደመና አልፎ አልፎ ዝናብ ቋጥሮ ይታያል። አብዛኛው ግን ዝናብን የሚይዘው የትኛው ነው? ማዕከላዊው ደመና ነው። ሌላ ደመና ደግሞ ላዕላይ ደመና አለ። በጣም ከፍ ያለ ምጡቅ ደመና አለ። ግሩም በውስተ ደመናት ይላሉ ሰለስቱ ምዕት። በደመናት እግዚአብሔር ምንድን ነው? ግሩም ነው ይላሉ። ይሄ ደግሞ ከ23000 እስከ 43000 ጫማ ማለትም ከ7000 ሜትር እስከ 13000 ሜትር ወይም ከ7 ኪሎ ሜትር እስከ 13 ኪሎ ሜትር ርዝመት ያለው በጣም ከፍ ያለ እንደ አሳ ቅርፍት የሚመሳሰል በሰማይ ላይ የሚታይ ደመና ነው። ስለዚህ ዳዊት ምን አለ? ዘይገለብቦ ለሰማይ በደመና፣ ሰማዩን በምን ይሸፍነዋል? እግዚአብሔር በደመና ይሸፍነዋል ሲል፣ ኢዮብ ደግሞ ዓይንህን ወደ ላይ ከፍ ከፍ አድርገህ ካንተ በላይ ያሉትን ደመናትን ተመልከት ይላል። ምናልባት በአውሮፕላን የሄዳችሁ ሰዎች ካላችሁ ለምሳሌ ካፒቴኑ ወይም አውሮፕላን አብራሪው አልፎ አልፎ ደመና ውስጥ ሲገባ ታያላችሁ። አንዳንዴ ደግሞ በጣም ከፍ ያለ ዝናብ ሲመጣ ከ30,000 እስከ 40,000 ሜትር ከፍ ይልና አውሮፕላኑ ምን ያደርገዋል? ያበረዋል። ስለዚህ ዝናቡ ከምኑ በታች ይፈሳል? ከምኑ በታች ይወርዳል? ከአውሮፕላኑ በታች ይወርዳል ማለት ነው። አንዳንዴ ራዳር ይጠቀምና ዝናቡን ያልፈዋል ሲፈልግ ካፒቴኑ። ረዥም መንገድ ለምሳሌ ከዚህ እንደ ሰሜን አሜሪካ ያለ በረራ ሲኖር ግን ኃይለኛ ዝናብ በሚመጣ ጊዜ አውሮፕላኑ ምን ያደርገዋል? ከፍ አድርጎ ከ30,000 ጫማ እስከ 40,000 ጫማ ድረስ ወደ ላይ ባወጣው ጊዜ ፀሐይን ያገኛል። ከአውሮፕላኑ በታች ምን ይፈሳል? ዝናቡ ይፈሳል። ስለዚህ መጽሐፍ ቅዱስ ከፍ አድርጋ ይህንን የሥነ ፍጥረት ምስጢር ተመልከት በማለት ያስተምራልና ቤተ ክርስቲያናችን ይሄን ሳምንት በተለይ ስለ ደመና አብዝታ አምልታ ለልጆቿ ታስተምራለች። ሌላው በጣም አስገራሚ ነገር ደመናን ስትመለከቱ ሊመዘን፣ ሊለካ፣ ሊመጠን እንደሚችል ሰዎች አያውቁም ነበረ። አሁንም ለመጀመሪያ ጊዜ ቅዱሱ መጽሐፍ ደመና ሚዛን እንዳለው፣ ደመና
እንደሚችል ለመጀመሪያ ጊዜ ሲያስቀምጥ በተለይ በመጽሐፈ ኢዮብ ምዕራፍ 37 ቁጥር 11 ላይ እንዲህ ይላል፣ የደመናውንም ብርሃን እንዴት እንደሚበራ አውቀሃልን ካለው በኋላ ወይስ የደመናውን ሚዛን አለ። የደመናውን ሚዛን ምንድን ነው? መለኪያ ነው አይደል? ሚዛን ካለ ሊለካ የሚችል ነው ማለት ነው። ስለዚህ ኢዮብ ምን አለ? የደመናውን ሚዛን ታውቃለህ ወይ በማለት ደመና ሚዛን እንዳለው ሊለካ እንደሚችል ሊቆጠር እንደሚችል ሊሰፈር እንደሚችል ይልቁኑ ደግሞ ቁጥሩን ማን ብቻ ያውቀዋል? እግዚአብሔር ብቻ እንደሚያውቀው በምዕራፍ 38 ቁጥር 37 ላይ አስቀምጧል። አሁን በጣም የሚገርማችሁ አንዱን እንኳን ደመና ከአስሩ የኩሙሉስ ደመና የሚባለው ዝናብን የያዘው ደመና 1.1 ሚሊዮን ፓውንድ ይመዝናል። አሁን ባለው መሳሪያ የሰማችሁ 1.1 ሚሊዮን ፓውንድ ይሄ ማለት ምን ማለት ነው? በውስጡ 1.1 ሚሊዮን ፓውንድ ውሃ ተሸክሟል ማለት ነው። የእግዚአብሔር ስራ ይገርማችሁ። 1.1 ሚሊዮን ፓውንድ ስንት ይመስላችኋል? 100 ዝሆኖች ማለት ነው። 100 ዝሆን ጭንቅላታችሁ ላይ ቢወድቅ አስባችሁ ምድር ላይ ቢወድቅ እንደማለት ነው። ወይ 500 ትልልቅ ሲኖትራክ ወይ አውቶሞቢሎችን ማሰብ ትችላላችሁ። አንዱ ደመና ማለት ነው ይሄን ያህል ተሸክሟል። ስለዚህ በመጽሐፈ ኢዮብ ላይ የደመናውን ሚዛን ይላል እና በጣም የሚገርማችሁ ደግሞ 1.1 ሚሊዮን ፓውንድ የዝናብ ውሃ ተሸክሞ ደመናው አልተቀደደም። ደመናው ምን አላለ? አንዴ ቢዘረግፈው ኖሮ ምድር አትኖርም፣ ቤታችንም አይኖርም። እግዚአብሔር ግን ባወቀ ያ ደመና ዝናቡን እንዲሸከም አድርጎ ፈጥሮታል። ስለዚህ ኢዮብ በአድናቆት በምዕራፍ 26 ቁጥር 8 ላይ ምን አለ? እግዚአብሔር አለ ውሆችን አለ በደመናዎች ውስጥ ያስራል። ደመናይቱ ከታች አልተቀደደችም አለ። ከምን አልተቀደደችም? አልተቀደደም። ያልተቀደደ ደመና ማለት ነው። 1.1 ሚሊዮን ፓውንድ የዝናብ ውሃ ተሸክሞ ስላልተቀደደ እግዚአብሔር አለ ውሃዎችን በደመና ውስጥ ያስራል። ደመናይቱ ግን ከታች ምን አላለችም? አልተቀደደችም። ብትቀደድ ኖሮ የሰው ልጅ ምን አይልም አይተርፍምና እግዚአብሔር በስራው ምንድን ነው ድንቅ አምላክ መሆኑን በእውነት ዛሬ የምንመሰክርበት ዕለት ነው። ስለዚህ ዘይገለብጦ ለሰማይ በደመና ሰማዩን በደመና የሚሸፍነው እግዚአብሔር ነውና እነዚህ ደመናቱ በሙሉ ምሳሌ አላቸው። እግዚአብሔር በደመና ምን ይላል? የሰው ልጆች ያስተምራል። ስለ ፍጥረት ራሱ ምንድን ነው? መምህር ነው። ለምሳሌ በጣም የምትወዱት ደመና ምን አይነት ደመና ነው? እኔ የምወደው ደመና አለ፣ አንተ የምትወደው ደመና አይነት አለ፣ አንቺ የምትወጂው አለ። ግን አብዛኛው ደስ የሚያሰኘው ደመና ነጩ ደመና ነው። ምን አይነት ደመና ነው? ይሄ አሁን ለምሳሌ ጥሩ ነው፣ ነጣ ያለ ነው፣ ግን ጠቆርም ብሏል። ዝናቡ ሲሸከም ጠቆር ይላል፣ ዝናቡ ከሌለው ነጭ ይሆናል። እና ነጭ ደመና እግዚአብሔር ሲፈጥረው በተፈጥሮ ጥቃቅን የውሃ ጠብታዎች የበረዶ ክሪስታሎች በአየር ላይ ሲሰበሰቡ ሙሉ በሙሉ የፀሐይን የብርሃን ሞገድ ማንጸባረቅ ይችላሉ። ስለዚህ ምን መስለው ይታያሉ? ነጭ መስለው ይታያሉ። ነጭ ሆነው የሚታዩት በምኑ ነው ማለት ነው? ከላይ ባለችው በፀሐይ አማካይነት ነው። ሙሉ በሙሉ የፀሐይን የብርሃን ሞገድ ስለሚቀበሉ የሰው ልጅ ቀና ብሎ ሲመለከት ምን አይነት ደመና ያያል? ልክ እናንተ እንደለበሳችሁት ነጠላ ነጭና ብርት ደመና ትታያለች። እንግዲህ ከዝቅተኛው ደመና እስከ መካከለኛው ደመና ለዓላሉ በጣም ረቂቅ ነው። በአይሮፕላኑ ስትሄዱ እንደተባዘተ ነጭ ሆነውን ደመና ትመለከታላችሁ። መጽሐፍ ቅዱስ ነጩን ደመና የእግዚአብሔር የክብር መገለጫ አድርጎ ይተረጉመዋል። በዮሐንስ ራዕይ ምዕራፍ 14 ቁጥር 14 ላይ እነሆም አለ ነጭ ደመና። ምን አይነት ደመና? ትገሙት። ነጭ ደመና፣ በደመናውም ላይ የሰው ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል። ስለዚህ በነጭ ደመና ላይ የተቀመጠው ማን ነው? ንጹሕ ባሕርይ ኢየሱስ ክርስቶስ ነው። ማጭድ ማለት ፍርድን ይዟል ማለት ነው። የዕለተ ምጽአትን ነገር ሲናገር በነጭ ደመና ላይ ተቀምጧል ብሏል። ስለዚህ ኦርቶዶክሳውያን ሁልጊዜ አይናችንን ቀና ብለን ነጩን ደመና በሰማይ ላይ በተመለከትን ጊዜ ማንን ማሰብ አለብን ማለት ነው? ንጹሕ ባሕርይ ኢየሱስ ክርስቶስን ዳግመኛ ለፍርድ የሚመጣውን አምላካችንን ማሰብ አለብን። ለምሳሌ የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ጌትነቱን ታቦር ላይ በገለጠ ጊዜ ምን ይላል? እነሆ ብሩህ ደመና ጋረዳቸው ይላል። ምን አይነት ደመና?
ብሩህ ደመና እግዚአብሔር መንፈስ ቅዱስ ነው። በደመና አምሳል አብ የምወደው ልጄ ይሄ ነው ይላል። ስለዚህ ብሩህ ደመና ሰዎች ሲመለከቱ የታቦር ጌትነቱን የታቦር ክብሩን እንዲያውቁ መሆን አለባቸው። ከቃሉ ጋር ናቸው። ሌላው ብሬት የሆነችውን ደመና ስትመለከቱ ድንግል ማርያምን ማሰብ አለብን። ማንን እናስባለን? ድንግል ማርያምን። እመቤታችን በሁለት አይነት ደመናዎች ተመስላለች። አንደኛው ብሬት በሆነችው በዚች አይነት ደመና ነው። ሁለተኛው ደግሞ ትንሽ አስፈሪ በሆነው ድቅድቅ ያለ ደመና ነው። ኤፍሬም ሶርያዊ አንቲ ዘበአማን ደመና እንተ አስተርአኪ ለነ ማየ ዝናብ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን ቋጥረሽ የታየሽ እውነተኛ ደመና አንቺ ነሽ ይላል። እቺ ደመና አለች። ሌላኛዋ ደግሞ ራቁ ደመና፣ አሁን የምታየው የዝናብን ውሃ ያልያዘ ብሩህ ሆኖ የሚታይ ደመና አለ። እሷ የማን ምሳሌ ሆና ተገለጠች? የድንግል ምሳሌ ሆና ተገለጠች። ቅዱስ ያሬድ ምን ይላል? ሰአሊ ለነ ማርያም፣ ማርያም ለምኝልን ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና ይላታል። ነጯ ደመና ማለት ነው። ምንም አይነት የዝናብን ጠብታ ያልያዘች ጥቁረት ያልተቀላቀለባት ደመና አንቺ ነሽ ይላታል። ያቺ እቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት እችን ደመና። ራቁ ደመና የተራቆተች ደመና ይላታል። የዝናብን ውሃ ያልተሸከመች ምንን ያልተሸከመች? የዝናብን ውሃ። እቺ ብሬቷ ደመና በውስጧ ምንም አይነት የዝናብ ጠብታ እንዳልያዘች ድንግል ማርያምን በዝናብ ጠብታ የተመሰለ የወንድ ዘርን አልያዘችም ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላታል? ንዑንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግል ማርያምን እናከብራት እናገናት ዘንድ ኑ በማለት የዓለም ብርሃን ወልደ እግዚአብሔርን የተሸከመች ነውር ነቀፋ የሌለባት ንጽሕቲቱ ደመና ማን ሆና ተገለጠች ማለት ነው? ድንግል ማርያም ሆና ተገልጣለች ማለት ነው። ሌላው ሁለተኛው የደመና አይነት እስቲ ደመና በብስቲ አይሰማም። ደመና ከፀሐይ ጋር ይህንን አይታችኋል አይደል? እዚህ ጋር ደመና አለ፣ እዚህ ጋር የፀሐይ ብርሃን አለ። ይህ ደግሞ በጣም አስደናቂ ነገር ነው። እንግዲህ ከፀሐይ ጋር ያለ ደመና የሚከሰተው እንዴት ነው? አንዳንዴ የፀሐይ ብርሃን በደመናው በከፊል ሊጋረድ ይችላል፣ ሙሉ በሙሉ ሊሰወር ይችላል። ግን በዙሪያው ሲያበራ ምን ይታያል? በደመና ውስጥ ፀሐይ፣ በደመና ውስጥ ምን ድገሙት? በደመና ውስጥ ምን? ፀሐይ። መጽሐፍ ቅዱስ በደመና ውስጥ በፀሐይ ውስጥ ስለሚታየው ደመና ወይም ፀሐይ በከፊል ስለሚያንጸባርቀው ደመና እንዲህ ይላል በሁለተኛ ሳሙኤል ምዕራፍ 23 ቁጥር 4 ላይ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣት በጠዋትም ያለ ደመና እንደሚደምቅ ይላል። በጠዋት ያለ ደመና ምን እንደሚሆን? እንደሚደምቅ። እና ለዋጫዋት ስትነሱ አንዳንዴ በጣም የደመቀ ደመና አይታችኋል አይደል? ለምሳሌ ፀሐይ ስትወጣ በምኑ ይደምቃል? ደመናው በፀሐይ። አንዳንዴ ደግሞ ፀሐይ ስትጠልቅ ደመናው በምኑ ይደምቃል? በፀሐይ። እና ያ ደመና ቀለሙ ምን ሆኖ ይታያል? ጎልደን ሆኖ ወይ ወርቃማ ሆኖ ይታያል። ስለዚህ መጽሐፍ ቅዱስ በጠዋት ያለ ደመና እንደሚደምቅ ይላል። እኔ ይሄንን ደመና ስመለከት ማንን አስባለሁ? አንተ ይሄን ደመና ስትመለከት ማንን ታስባለህ? ፀሐይና ደመና አሰላስሉ። ፀሐይና ምን? ደመና። እኔ ፀሐይን በደመና ደመናን በፀሐይ ውስጥ ስታዩ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ማቴዎስ ይላቸዋል ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደ ፀሐይ አበራ ካለ በኋላ ልብሱም እንደ በረዶ ነጭ ሆነ፣ ብሩህ ደመና ጋረዳቸው ይላል። እሱ ማን ነው? መድኃኒዓለም ክርስቶስ ነው። ስለዚህ በፀሐይ ውስጥ ያለ ደመና ስንመለከት ታቦር ተራራ ላይ ፊቱ እንደ ፀሐይ ያበራው ማንን እናስባለን? ክርስቶስን እናስባለን። የደመቀውን ደመና ስትመለከቱ ታቦር ላይ የጋረደውን ደመና በህሊናችን አስበን ህሊናችን ደብረ ታቦር እንዲሄድ ተፈልጓልና ዓይንን ቀና ብለን ካንተ ከፍ ከፍ ያሉትን ደመናትን ተመልከት ይላል። ኢየሱስ ክርስቶስ ፀሐይ ነው አይደለም? ኧረ መቅደሱ ፀሐይ ነው አይደለም? ፀሐይ ነው። እነሆ በሰማይ ደመና ይመጣል ይላል በዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ናሁ ይመጽእ በደመና ሰማይ
በሰማይ ደመና የሚመጣው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ለምሳሌ ፀሐይ በስንተኛው ዕለት ተፈጠረ? በሶስት እርግጠኛ በአራተኛው ቀን በዕለተ ረቡዕ ፀሐይ እግዚአብሔር አምላክ ከመኖር ወደ አለመኖር አመጣው። በስንተኛው ሊገቡት? በስንተኛው? እሺ ስንት ወቅቶች አሉ? አራት። ስንት አቅጣጫዎች አሉ? ስንት ወራት አሉ? 12። ስንት የወራት መጋቢ ከዋክብት አሉ? 12። ይህ ማለት የሰማይ ስርዓት ነው። በደመና ውስጥ የምትደምቀው የፀሐይ ስርዓት ነው። ይህ ምን ማለት ይመስላችኋል? ወንጌል ወይም ብሉይ ኪዳን ወይም ሐዲስ ኪዳን አስቀድሞ እግዚአብሔር ሰማይ ላይ ጽፎታል ማለት ነው። ይሄኛው ነቢያት ሐዋርያት እንደጻፉ በከዋክብት ውስጥ የጻፈ ማን ነው? እግዚአብሔር ነው። ስለዚህ ፀሐይን በአራተኛው ዕለት ማምጣቱ በአራተኛው ወር የተወለደው ታኅሳስ የተወለደው ማን ነው? ኢየሱስ ክርስቶስ ነው አይደል? ያዕቆብ 12 ልጆች አሉት። የመጀመሪያው ልጁ ሮቤል ነው። ሁለተኛው ልጁ ስምዖን ነው። ሶስተኛው ልጁ ሌዊ ነው። አራተኛው ልጁ ማን ነው? ይሁዳ ነው። ከነገደ ይሁዳ የተወለደው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። እንደ አራቱ ከዋክብት ሊቃነ ከዋክብት አድርጎ ስንት ወንጌላውያን ብቻ መረጠ? 4። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ልክ እንደ 12ቱ ከዋክብት በዚህ በአስትሮኖሚ ጥናታችን ኤክሊፕቲክ የሚባል አለ። የፀሐይ ፍኖተ ፀሐይ 12ቱን መገብታ አውራ በየወሩ ታቋርጣቸዋለች። ፀሐይ ተከትለው የሚሄዱ ናቸው። ስለዚህ ልክ እንደ 12ቱ ከዋክብት አድርጎ ስንት ሐዋርያትን መረጠ? 12 መንፈሳውያን ከዋክብት ሐዋርያትን መረጠ። ይህን ያደረገው ማን ነው? እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ለምሳሌ አሁን ፀሐይ ቶሎ የምታጥርበት ወር መቼ ይመስላችኋል? ቶሎ የምታልቀው ታኅሳስ። ትንሽ ረዘም የምትለውስ ግንቦትን ጨምራ ሰኔ። በቃ ቶሎ አይመሽም። ምናልባት እኛ ኢትዮጵያ ምድር ወገብ ላይ ኢኩዌተር ላይ ስለሆነ እንጂ ወደ አሜሪካ ወደ አውሮፓ ብትሄዱ በጋ ሲሆን እስከ ሌሊቱ እስከ ምሽቱ 5 ሰዓት ድረስ ፀሐይ ትወጣለች። እስከ ስንት ሰዓት? እስከ ምሽቱ 5 ሰዓት። እናንተ ገና ነው ፀሐይ ናት ምናምን ትላላችሁ፣ ግን ሰዓታችሁን ስታይ እኩል ሌሊት ሆኖ ሊሆን ይችላል። ታኅሳስ ደግሞ እነሱ ክረምታቸው ነው። ቶሎ የገና ጀንበር ይባላል። እኛ ጋር ብዙ ትንሽ የደቂቃዎች ነው። እዛ ግን ከቀኑ 9 ሰዓት ላይ ትክክል ያለ ጨለማ ይሆናል። አንዳንድ 8 ሰዓት ሊጨልም ይችላል። የሰማችሁ ነው። አሁን እንዴት አይነት ምስጢር እንደሆነ አስቡ። ያዕቆብ ዘስሩግ ምን ይላል? ቆይ ከዛ በፊት ግን አንድ መብራት በጣም የሚያበራው ዝቅ ብሎ ሲሆን ወይስ ከፍ ብሎ ሲሰቀል? ከፍ ሲል በጣም ያበራል፣ ዝቅ ሲል ተመልከቱ። እና ምን ይላል? ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። በአቡሻን ትምህርት ርደተ ፀሐይ ይባላል። ሰኔ አካባቢ ደግሞ ዕርገተ ፀሐይ ከፍ ብላ ታበራለች፣ ቀኑ ይረዝማል። ኢየሱስ ክርስቶስ አምላካችን የተወለደው መቼ ነው? ታኅሳስ ነው። በታኅሳስ ወር ፀሐይ ዝቅ እንደምትል እውነተኛው ፀሐይ ዝቅ ብሎ ወደ ምርመቱ በበረት ምን ሆነ? ተወለደ። ግንቦት ላይ ሰኔ ላይ ፀሐይ ከፍ ብላ እንደምታበራ የኔና የእናንተ ጌታ ግንቦት ላይ ዕርገቱን አደረገ። ክብር ለእውነተኛው ፀሐይ ለኢየሱስ ክርስቶስ ነው። ስለዚህ ይህን ሁሉ እናስባለን። በደመና ውስጥ ምን ፀሐይ ስናይ፣ ሌላው በጣም አስደናቂው ደመና ስታስቡ የተቃርኖ ደመና እስቲ በሉ። ተቃርኖ በሉ እስቲ። የተቃርኖ ደመና ማለት ማይመስል ነገር ማይሆን ነገር ግን እግዚአብሔር ያከናወነው ነገር ነው። ይኸው በኦሪት ዘጸአት ምዕራፍ 9 ቁጥር 24 ላይ በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበር ይላል። ምን ነበረ? በረዶ ነበር። ደመና አለ፣ ደመናውን የያዘ በረዶ አለ። በረዶ ውስጥ ደግሞ ምን ይቃጠላል? በጣም አይገርም። ጠላቶች እኮ ናቸው። በረዶ እሳቱን ምን ማድረግ አለበት? ማጥፋት አለበት። እሳት ውስጥ በረዶውን ምን ማድረግ አለበት? ማቅለጥ አለበት። እግዚአብሔር ግን ጌትነቱን በግብፃውያን ላይ ለመግለጥ በደመና ውስጥ ያለ በረዶ፣ በበረዶ ውስጥ ምን እሳት አሳይቷል። አባቶቻችን ይሄንን ሲያዩ ምን ማን ትዝ አለቻቸው ወይም ማንን አመለከተች ቢባል ድንግል ማርያም። በበረዶ ውስጥ ምን እሳት፣ በእሳት ውስጥ ምን ተቃራኒ ነገሮችን በአንድ ደመና ውስጥ ታስረዋል። እስቲ ወደ እመቤታችን ህሊናችሁን ውሰዱ፣ ህሊናችሁን ውሰዱ። ለምሳሌ በደመና ውስጥ ፀሐይ ማለት ነው። የተለያየ ነገር ደመና ዝናብ የሚሸከም ነው። ፀሐይ ደግሞ ፔኔትሬት አድርጋ ዘልቃ ታስገባለች። በዛ አንጻር እስቲ እመቤታችንስ ተቃራኒ ነገሮች አሉባት፣ ግን
ለምሳሌ እናቱ ናት። ሌላ ደግሞ ምንድን ናት? ድንግል ናት አይደል? እናቶች ደናግል አይደላችሁ። ደናግል ደግሞ እናቶች አትሆኑ። የግድ አንዱ መጥፋት አለበት። እሷ ግን ልክ እንደ እሳትና እንደ በረዶ ተዋህዶ እናትነትን ከድንግልና ድንግልናን ከእናትነት ጋር ምን አደረገች? አዋህዳ ተገኘች። አመስግኗታችን ብዙ ተቃራኒ ነገሮች። ለምሳሌ አሁን እናቶቻችን እዚህ ያላችሁ ልክ ልጅ ስትወልዱ እግዚአብሔር አምላክ ልጃችሁን በምታሳድጉበት ገንዘብ ከጡታችሁ ምንን ያፈሳል? ወተትን ይሰጣል። ልጁ ይጠባዋል፣ ያድጋል። ተስማሚው ማለት ነው። ተስማሚ ነገር። ደናግል አላችሁ፣ ምንም አይነት ወተት የላችሁ። ይሄ ሕግ ነው። እሷ ደግሞ ድንግል ሆና እያለች በቤተልሔም ከጡቶቿ ምን ተገኘ? አናመልሱ ወተት ተገኘ። አመስግኗት። ተቃራኒ ነገር ያስተላልፋል። ይሄ ነው። እዚህ ነው ደመና ሙሴ ይሏታል አባቶቻችን። ደመና ሙሴ፣ ደመና ግብፅ ወተት ይሏታል። እስቲ ይሄን ቃል አብረን እንበል። ኤፍሬም ያለው ነው። ፈጣሪዋ ነህና በል እስቲ። አይሰማም። ለድንግል እናትህ ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጠሃት ወተት መልሰህ ጠባ። አይገርማችሁም እናቶቻችን? ይሄ ለእናንተ ነው። ፈጣሪዋ ነህና አለ ወተት ሰጥሃታል። ለደናግል ወተት አይሰጥም። ፈጣሪዋ ስለሆንክ ወተት ሰጥሃታል። ደግሞ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰህ ምን ብለሃል? ጠብተሃል። ድንግል ለአንተ አለ ለሁሉ መጋቢ የተውሶ ወይም የብድር ወተት ሰጠች ይላል። የምን ወተት? ያበደራት ማን ይመስላችኋል? ራሱ ልጇ እኮ ነው። ያበደረውን ወተት ነው መልሶ የጠባው እና እመቤታችን ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ ይላል። ስለዚህ ተቃርኖ የሆኑ የደመና አይነቶችን ስትመለከቱ እነዚህን ሁሉ ሰማያዊ ምስጢራት በሕሊናችሁ ልታስቡ ልታሰላስሉ ይገባል። ሌላው በጣም የነውጥ ደመና አለ። በጣም አስፈሪ ደመና አለ። መባረቅት ነጎድጓድ ያሉበት የመባረቅት ብልሽታ የነጎድጓድ ማስገምገም የሚሰማበት ከፍተኛ የሆነ የነውጥ ደመና አለ። ድምፀ ገሪው ለዝናብ የዝናብ ወጥቶ ተሰማ ማለት ድግግግግ እያለ ነጎድጓዱ እያስገመገመ ሰማዩ በደመና ጠቁሮ ሲታይ ይሄ ደግሞ በጣም አስፈሪ ነጎድጓዱ ያገሳ መባረቅቱ እየተብለጨለጩ የሚታዩበት በጣም ኃይለኛ ደመና በረዶ የተሸከመ አልፎ ተርፎ አውሎ ነፋስ የያዘ ከባድ ደመና ስትመለከቱ ሕሊናችሁ ቀጥታ ሲና ተራራ ላይ መሄድ አለበት። የት መሄድ አለበት? ሲና ተራራ ላይ። እነሆ በከባድ ደመና ወደ አንተ እመጣለሁ አለ። ከዛ እንዳለውም አልቀረ። ድቅድቅ በሆነ ደመና ቃለቀን እየተሰማ መባረቅት ነጎድጓድ እያሉ እግዚአብሔር በሲና ተራራ ለማን ተገለጠ? ለሙሴ ተገለጠ። ይሄ ማለት አስፈሪ ነው ማለት ነው። ፈራጅነቱን ያመለክታል። ታቦር ተራራ ላይ ደግሞ በጣም የጠቆረ ድቅድቅ ደመና ሳይሆን ብሩህ ደመና ታየ። ያ ብሉይ ኪዳን ነው፣ ይሄ አዲስ ኪዳን ነው። የሰማችሁ ነው ክርስቲያኖች። በታቦር ተራራ ምን ተገለጠ? ብሩህ ደመና ሲገለጥ፣ ሲና ተራራ ላይ ደግሞ ድቅድቅ ደመና መገለጡ ያ የብሉይ ኪዳን ዘመን አስፈሪ ዘመን፣ አስደንጋጭ ዘመን ሲሆን አዲስ ኪዳን ደግሞ የምህረት ዘመን ስለሆነ በምን ተለወጠ ማለት ነው? በታላቅ የብርሃን ደመና ተለወጠ ማለት ነው። በቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ደመና እንዲህ ይላል። በጣም ይገርማል። የእግዚአብሔር ቀን መጥቷል። የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው ይላል። በጣም አስፈሪ ነው። ስለምን ተመጽአት ነው የሚናገረው? ያ ዘመን ይላል በጣም ኢዩኤል ላይ ነው የሚናገረውና የማይታወቁ ፍጡራን ይወጣሉ ይላል። እንግዲህ እናንተ ሙሉ በሙሉ ቤታችሁ አለቡትና ማይቆስሉ ማይደሙ በአጥር ላይ የሚወጡ በመስኮት የሚሾሉ ያን ጊዜ ይላል የእግዚአብሔር የቁጣ ቀን ነው ይላልና ድቅድቅ ደመና ይመጣል ይላል። እግዚአብሔር ከፍርድ ጋር ይሰውራል። በሶፎንያስ 1:15 ላይ ያ ቀን የመዓት ቀን፣ የመከራ የጭንቅ ቀን፣ የመፍረስ የመጥፋት ቀን ካለ በኋላ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው ይላል። ይሄ ማለት ፍርድ ነው ማለት ነው። ስለዚህ ኦርቶዶክሳውያን በጣም አስፈሪውን ደመና በምትመለከቱበት ጊዜ ፍርድ እንዳዳስበን ምን መግባት አለብን? ንገሩኝ፣ ምን መግባት አለብን? አንዳንዴ ደግሞ የዝናብ ደመና ምን ይሆናል? በጣም ጠቁሮ ይታያል። ጸልሙ ማያት በውስተ ደመናት ይላል። ውሃዎች በውስጥ አይሰማም። ውሃዎች በደመናት ውስጥ
ጠቆሩ። በምን ውስጥ ጠቆሩ? የሚያጠቁራቸው ምንድን ነው? ነፋስ ነው። ከባቢ አየሩ ነው። እስመ ነፋስ ጸሊም በአርአያው ይላል። ሌሎ ነፋስ በባህሪው ምንድን ነው? ጨለማነት ነው። ስለዚህ ከባቢው አትሞስፌሩ ምን አድርጎ ይታያል? ጨለማ መስሎ ይታያል። እና እነዚህን ሁሉ ማሰብ፣ ማወቅ፣ መረዳት ለክርስቲያኖች በእውነት የተሰጠ ነው። ሌላው በጣም ተወርዋሪ ደመና አይታችሁ ታውቃላችሁ? ፈጣን ደመና አሁን ይሄ ተበትኗል ማለት ነው። ግን አንዳንድ ደመናዎች ሲሄዱ አይታችኋል? አላያችሁም? ለምሳሌ በአይሮፕላን ስትሄዱ በጣም ፈጣን ደመናዎችን ማየት የተለመደ ነው። ፈጣን ደመና ስትመለከቱ ቀሊል ደመና ይባላል በቤተ ክርስቲያን ቋንቋ። ፈጣን ደመና ስትመለከቱ ፈጣኗ አፍጣኒተ ረድኤት ማን ትመስላችኋለች? ንገሩኝ እስኪ። ድንግል ማርያም ናት። እሷን ማሰብ ይገባል። በኢሳይያስ 19:1 ላይ ምን አለ? እግዚአብሔር በፈጣን ደመና እየበረረ ወደ ግብፅ ይወርዳል ይላል። በምን ደመና? በፈጣን ደመና። ባለው ምሳሌ የሚገልጠው የግብፅን ጣዖታት ይርዳሉ ይላል። ድንግል ማርያምም እውነተኛውን ዝናብ ኢየሱስ ክርስቶስን የተሸከመች አፍጣኒተ ረድኤት ፈጥና የምትደርስ እናት ናትና ፈጥና ትድረስልን የአምላክ እናት። ፈጣኗ ደመና ግብፅ ስትገባ ጣዖታት ሁሉ ፈራረሰ። ዛሬም እመቤታችን ፈጥና ወደ ሕይወታችን ስትገባ አጋንንቱ ሁሉ ይወድቃል። ደስ ይበላችሁ፣ ይወድቃል። ፈጣኗ ደመና ስዋለ ይህ ሁሉ ነገር እንድናስብ ይሆናል። በመጨረሻ አንድ በ3 4 ደቂቃ ትምህርትን ስቋቸው ስለ ዝናብ ትንሽ ልንገራችሁ። ስለ ዝናብ ልንገራችሁ። ዝናብ ከሰማይ ነው የሚወርደው ወይስ ከምድር ነው የሚወጣው? ከየት ነው እንዴ? ግራ ተጋባችሁ። ከየት ነው የሚመጣው? ከየት ነው የሚመጣው? ወዴት ነው የሚወጣው? ከሰማይ። እሺ፣ መጽሐፍ ቅዱስ ለመጀመሪያ ጊዜ ሰዎች ዝናብ ከሰማይ የሚወርድ ብቻ ይመስላቸው ነበረ። መጽሐፍ ቅዱስ ግን በፍጹም ሰማይ ከሰማይ ብቻ ዝናብ ከሰማይ አይደለም የሚወርደው መነሻው ውቅያኖስ ነው ብሎ ለመጀመሪያ ጊዜ የጻፈ መጽሐፍ ቅዱስ ነው። የሚገርማቸው የዓለም ሳይንቲስቶች ያወቁት በ17ኛው ክፍለ ዘመን ነው። መጽሐፍ ቅዱስ ግን እንዲህ ይላል በመጽሐፈ ኢዮብ ምዕራፍ 36 ቁጥር 27 ላይ የውሃውን ነጠብጣብ ወደ ላይ ይስባል። ወደ ምን ይስባል? ወደ ታች ነው ወደ ላይ? ተመልከቱ። ታያችሁ? ኢቫፖሬሽን የተባለችው ነው አይደል? ሳይንስ ኢቫፖሬሽን ትነት ምን አለ? ኢዮብ 36:27 ላይ የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ይንጠባጠባል፣ ደመናት ያዘንባሉ፣ በሰዎች ላይ በብዙ ያንጠባጥባሉ ይላል። በጣም እኮ ነው ያለው። ወደ ላይ ያወጣዋል፣ እንደገና ወደ ታች ምን ያደርገዋል? ያፈሰዋል። ሳይክል ነው፣ ዑደት ነው ማለት ነው። ይህ በጣም አስደናቂ ነው። ሰሎሞን መቼም ጠቢብ ነው። ዛሬ ሜትሮሎጂስቶች እንዲዘንባል፣ እንዲወጣል፣ እንዲወርዳል፣ የኃይለኛ ግፊት አለ፣ የአየር ግፊት አለ እንደሚሉት ሁሉ እሱም እንዲህ ይላል መክብብ 1:6 ላይ ነፋስ ወደ ደቡብ ይሄዳል ይላል። ወደ ምን አቅጣጫ? ወደ ደቡብ። እስቲ ያስቡት። ወደ ሰሜን ይዞራል፣ ዑደት አለ። ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ይመለሳል ካለ በኋላ ፈሳሾች ሁሉ ወደ ባህር ይሄዳሉ። ወደ ምን ይሄዳሉ? አሁን ዝናቡ ይዘንባል። ምን ውስጥ? ባህር ውስጥ፣ ውቅያኖስ ውስጥ፣ ምድር ላይ። ባህሩ ግን አይመላም ማለት ውቅያኖስ ሞልቶ ያልቃል። ከተፈጠረ ጀምሮ እንዳለ ነው። ለምን አይሞላም? ዝናብ ይዘንባል ግን አይሞላም። ሲመልስ ምን አለ? ፈሳሾች አለ ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። አይገርም? ይፈሳል እንደገና ይመለሳል። ውሃ ቅዳ ውሃ መልስ ማለት ነው። እግዚአብሔር ስራ አይገርማችሁ? ክርስቲያኖች ትምህርት ይገናና አሞጽ ምን ይላል? ምዕራፍ 9 ቁጥር 6 ላይ የባህርንም ውሃ ጠርቶ ይላል በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው። ስሙ ማን ነው? የባህርን ውሃ ጠርቶ እንደገና የሚያፈሰው ወደ ላይ ያወጣዋል፣ እንደገና በትነት መልኩ ከዛ በኋላ እንደገና ወደ ምድር ያወርደዋልና የእግዚአብሔር ስራው በጣም ድንቅ ነው። በሀገራችን አንድ ሜትሮሎጂስት ነበረ። ሜትሮሎጂስት ማለት የሥነ ፍጥረት ሊቅ ነው። 14ኛው ክፍለ ዘመን ላይ ነበረ። አባ ጊዮርጊስ ዘጋስጫ በሰዓታት መጽሐፉ ላይ ምን አለ መሰላችሁ? ሳይንስ ከማለቱ በፊት እግዚአብሔርን ስራውን ሲያደንቅ ቅዱስ እግዚአብሔር ብሎ ካመሰገነ በኋላ ረቂቅ በሆነ በደመናትነት አለ። ረቂቅ በሆነ ለዓይን በማይታይ በደመናትነት ዘያቁሮ ለማይ ውሃውን የሚቋጥር የሚቋጥር
የአርጎን ቀላይ ከውቅያኖስ ደግሞ ወደ ላይ የሚያወጣው ወይወርዶም ሰማይ በሰማይ ደጃፍ ወይም በሰማይ መስኮት የሚያፈሰው እግዚአብሔር ብቻ ነው። ክብር ለአምላካችን። በጣም ይገርማል፣ በጣም ይገርማል። እና ይህ ግን የታወቀው 17ኛው ሴንቸሪ ላይ ነው። አሁን ቅርብ 17ኛው ክፍለ ዘመን ላይ የሳይንሱ ዓለም ውሃ እየተነነ ኢቫፖሬት እያደረገ ከዛ ሁለት የሃይድሮጅን አተም አንድ ኦክሲጅን አተም H2O ሆኖ እንደሚፈስ ያወቀው 17ኛው ነው። እንደና አባ ጊዮርጊስ ዘጋስጫ ያሉ አባቶች ግን አስቀድሞ የዝናብን የመዝነብ ምስጢር ሁሉነቱን ያወቁ ሊቃውንት ነበሩ። ክብረ አባቶቻችን ይሁኑ፣ ክብረ አባቶቻችንና ክረምቱ ይህን ሁሉ ምስጢር የሚያስተምራችሁ በመሆኑ ኦርቶዶክሳውያን ደመናን ስታዩ፣ መብረቅን ስታዩ፣ ነጎድጓድን ስታዩ ይህን ሁሉ ምስጢር እንድታስቡ ቤተክርስቲያናችን ምን ትላለች? አደራ ትላለች። የሰማችሁ ለምሳሌ አሁን ክረምት ላይ በጣም አስፈሪው ነገር መብረቅ ነው አይደል? ግን ጥሩ ነው መጥፎ ነው? መብረቅ ጥሩ ነው መጥፎ ነው? መጽሐፍ ቅዱስ ግን ለይቶ በመጽሐፍ ሄኖክ ላይ ወይባረቁ ለበረከታት ለበረከት ብልጭ ይላል። ለበረከት ምን ይላል? ብልጭ ይላል። በጣም አስደናቂ ነው። ብልጭ ሲል ምንድን ነው? በረከት ነው ማለት ነው። እጽዋት እንዲያብቡ እንዲያፈሩ የሚያደርግ ነው። ለምሳሌ መብረቅ ሲወርድ ምንድን ነው? ከባቢ አየሩን ይከፍለዋል። ለምሳሌ ዛሬ አዝርዕት አትክልት እጽዋት ከባክቴሪያ ጥሩ ማዳበሪያ ያገኛሉ። በተመሳሳይ መልኩ መብረቅ በሚጥልበት ጊዜ ናይትሬት የሚባል የበለጸገ ለአትክልት መፋፋት የሚጠቅም ነገር ምን ያገኛል? በዛ ምክንያት እጽዋቱ ምን ይላሉ? ንገሩን። እጽዋቱ ምን ይላሉ? ያብባሉ፣ ያፈራሉ። ስለዚህ እግዚአብሔር በስራው የተመሰገነ ይሁን። ሁሉ ያሳስባልና ቅዱስ ያሬድ ሱር ይዘንብ ዝናብ በሚዘንብ ጊዜ አለ ድሆች ይደሰታሉ አለ። ድሆች ምን ይላሉ? ምድርም ትለመልማለችና። እንግዲህ ከሰኔ 26 ጀምሮ እስከ መስከረም 25 ቤተክርስቲያናችን ደመና፣ ዝናብ፣ ዘር እያለች ከሐምሌ ገብርኤል ደግሞ ስለ መባረክ፣ ስለ ነጎድጓድ፣ ስለ በረድ እየመሰከረች የሥነ ፍጥረት ጌታ እግዚአብሔርን ታመሰግናለችና ልዑል እግዚአብሔር ሁላችንን በሰላምና በጤና ጠብቆ ክረምቱ ላይ አድርሶናልና ይህ ወር መጠሪያው ምን ሆነ? እስኪ ንገሩኝ። ወሩ ምንድን ነው? ኧረ ተናገሩ። ሰኔ። እስቲ ድገሙት። ሰኔ ምን ማለት ነው? ሰኔ ምን ማለት ነው? ወርሃ ዘር ሰናይ ማለት ነው። መልካም ዘር የሚዘራበት ሰናይ ማለት ምን ማለት ነው? ያማረ ወርሃ ዘር ሰናይ መልካም ዘር የሚዘራበት ምን ስለሚዘንብ ዝናብ። ገበሬ ጥሩ ዘር ምርጥ ዘር መጥቶ ስለሚዘራበት የምርጥ ዘር ወር የመልካም ዘር ወር ተብሎ ተሰየመ። በጣም የሚገርም ነው። ቀጥሎ ሲያለው ወር ሐምሌ ምን ማለት ነው? ሐምሌ መለምለም ማለት ነው። መረንጎድ ምድሪቱ ምን ትሆናለች? ትለመልማለች። አቤት አባቶቻችን ተፈጥሮ። ነሐሴ ብትሄዱ ደግሞ ኒሶት ማለት ሙዛንበሱ ጥብቀት፣ ጽናት፣ ቀናት አገቦ ክረምት ይሉታል። አደጋ ነው የክረምት ጎን መታጠቂያ ጽናት ምንድን ነው? አሁን ሐምሌ ላይ አረንጓዴው ምን ይሆናል? ስሩ ወደ ታች በጣም ይገባና መሬቷን ምን ይዛታል? አጥብቆ ይዛታል። ስለዚህ የጽናት ወር ስለሆነ ምን ተባለ? ኧረ መልሱ። ፈረንጆች ግን የሚገርማችሁ ስለተፈጥሮ አይደለም። ኢትዮጵያውያን ብቻ ነው ወራቸውን ሲሰይሙ ከተፈጥሮ ጋር ያዋሃሉ። ሌላው ዓለም አያውቁም። ለምሳሌ ሰኔ በፈረንጆች ምን ይባላል? ዳስ ምንድን ነው? ጁን ማለት ሰኔ ማለት አይደለም። ኦርቶዶክሳውያን ልብ አድርጉ። እንግሊዝኛው ላይ ተጠንቀቁ። ጁን ማለት ሰኔ ማለት አይደለም። ጁኖ የሚባል ጣዖት ነው። ምን የሚባል ጣዖት ነው? ጁኖ የሚባል የጣዖት ስም ነው። ቀጥሎ ሐምሌስ ምን ይባላል በፈረንጅኛው? ጁላይ ማለትም ሐምሌ ማለት አይደለም። በጁልየስ ቄሳር የተሰየመ ነው። ነሐሴ ማለት ምንድን ነው በፈረንጆች? ኦገስት ማለት አይደለም። ኦገስት በአውግስጦስ ቄሳር የተሰየመ ነው። ሴፕቴምበር ማለት መስከረም ማለት አይደለም። 7 ማለት ነው። መስከረም ማለት ምንድን ነው? ማለት መቼ መሸ፣ ክረምቱ መሸ፣ ክረምቱ ተጠናቀቀ ነው። ኦክቶበር ማለት 8፣ ኖቬምበር ማለት ዳር ማለት አይደለም፣ 9 ማለት ነው። ዲሴምበር ማለት ታህሳስ ማለት አይደለም። ታህሳስ ለእኛ ማን የተወለደበት ወር ነው? ንገሩን። ክርስቶስ አምላካችን። ሐሰሰ ማለት ፈለገ ማለት ነው። የፍለጋ ወር፣ የማሰስ ወራት። መሲሁ ስለተወለደ ሰብአ ሰገል አይቴ ያሉ ዘተወለደ
አይሁድ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ክርስቶስን አገኙ። ታኅሳስ ተባለ። ደስ ይበላችሁ። በፕላኔታ ጥር ማለት ጃንዋሪ ማለት አይደለም። ጃንዋሪ ጥር ነው ይላሉ፣ ግን ጃኑስ ጣዖት ነው ማለት ዘጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበሩና የመዝጊያ እስታቹ ነው። አንድ ሐውልት ነው፣ ሁለት ፊት አለው። ሮማ በር ላይ ቆሟል። አንዱ ፊት ወደዚያ ያለ፣ አንዱ ፊት ወደዚያ ያለ። ሮማን የሚጠብቅ ነው ይባላል ጃኑስ። ከጥር ቀጥሎ ልንገራችሁ። ከጥር ቀጥሎ ምንድን ነው? የካቲት። በነጮቹ ምንድን ነው? ፌብሩዋሪ። ፌብሩ ማለት መንጻት፣ ለጣዖት የመንጻት ስርዓት ይላል። ሪቹዋል ነው። ቀጥሎ ያለውስ መጋቢት። መጋቢት የመመጋገብ ወር ነው። ወርሃዊና ነው። ቀኑ 12 ሌሊቱ 12 ነው። ፈረንጅኛው ግን አይደለም። ማርች ማለት ዘጎድ ኦፍ ዎር የጦር አምላክ ነው። የምን አምላክ ነው? ሚያዝያስ የሚዛዝት ወራት የሚዜዎች ወራት ነው። ሰርግ ይደረጋል። በፈረንጅኛው ግን ምንድን ነው? ሴቶች መልሱ ሚያዝያ ምንድን ነው አንቺ? ኤፕሪል። ኤፕሪል ማለት ሴት ጣዖት ናት። አፍሮዳይት ትባላለች እና ዘጎደስ ኦፍ ቢዩቲ ኤንድ ሜሪድ ለሴቶች ጥሩ ባል ትሰጣለች ተብላ ትመለክ የነበረች ጣዖት ነው። የእሷ ማለት ነው። ግንቦት የግንባታ ወር ነው። ኢየሩሳሌም ግንቦት የተገነባበት ነው። ሜይ ማለት ሜይ ግን ግንቦት አይደለም። የጁፒተር ሚስት ናት ተብላ የተመለከች ጣዖት ናት። ዓለሙ በሙሉ በጣዖት መንፈስ ሲከበር፣ ኢትዮጵያውያን ግን ስነ ፍጥረትን ማዕከል አድርገው ነገር ሃይማኖትን ማዕከል አድርገው ሰኔ ብለው ሰኞ ማመስገን ነው። ሰኔ ብለው እስቲ ወሩ ብቻ ጥሩልኝ ጮክ ብላችሁ እስቲ በመስከረም በሉ እስቲ። እኔ ደግሞ ላለው እናንተ በጥቅምት ትላላችሁ ቀጥላችሁ፣ ግን የማይል አይሆን። እስቲ በመስከረም በሉ እስቲ። በመስከረም ስፍራ ሁሉ ለምለም ይባላል። ቀጥሎስ በጥቅምት አንድ አጥር ይባላል። ምን ማለት ነው? በጣም አረንጓዴውን በልቶ ከብቶቹ ይሰባሉ። ቢያንስ ስንት ይደርሰናል? ቀጥሎስ በህዳር እሸት ከዳር ዳር ይባላል። ቀጥሎ በታኅሳስ ጎተራህን አብስ ይባላል። ቀጥሎ በጥር ምርትህን አበጥር ይባላል። ቀጥሎስ በየካቲት አዝመራህን ክተት ይባላል። ቀጥሎ በመጋቢት ረስ ለወደፊት። ቀጥሎስ በሚያዝያ ፀሐይ እዚህ አልፎ አልፎ ተርፎ ነው። እሺ በግንቦት ፀሐይ አናት አናት ከባድ ፀሐይ ወቅትን ያሳለፉ። ቀጥሎ አሁን ያለንበት በሰኔ ዝናቡን ወደ እኔ ያች በአተክሮት ነው። ቀጥሎስ በሐምሌ ልኑር እንዳመኔ ገጠለው አይገናኙም። እንዳሁኑ ድልድይ ያልነበረው ለምሳሌ ኪራቤት የምትኖሩ የሚያፈስ ጣሪያ ያላችሁ እንዳመላ የምትኖሩ ትሪት ደቅላለ ሳንት ደቅላለ ሳቁ እነሱ ቤት ነው። ቀጥሎስ በነሐሴ ትንፍሳለሽ ነፍሴ። ቀጥሎ በጳጉሜ እስቲ ልዘጋጀው አዲስን ማለም ያላገባው ለማግባት ያልተማረው ለመማር ህልም የሚያልምበት የጳጉሜን ወር ነውና ጳጉሜንን አሳልፎ ክረምቱን አሳልፎ ለመጸው የአበባው ጊዜ አምላካችን ያደርሰን። ወስብሐት ለእግዚአብሔር።